አሁን በዚህ ሰዓት ባጭሩ የምንካፈለው ጽድቅና የመንፈስ ቅዱስ ቅባት። ጽድቅና የመንፈስ ቅዱስ ቅባት። እስቲ እግዚአብሔር እንዲቀባችሁ የምትፈልጉ በጣም ጥሩ፣ እግዚአብሔር ይመስገን። በክርስቶስ አምኖ የዳነ ሁሉ ተቀብቷል። ጌታ ይመስገን። አሜን። መቀባት ማለት መንፈስ ቅዱስን ማግኘት ማለት ነው። ስለዚህ ሰው ሲድን ማንን አግኝቷል? መንፈስ ቅዱስን አግኝቷል። ሰው ሲድን በመንፈስ ቅዱስ ተጠምቋል አይደል እንዴ? ማንም ሰው ሲድን በአካሉ በቤተ ክርስቲያን ውስጥ ተጠምቋል፣ በክርስቶስ ውስጥ ተጠምቋል፣ በመንፈስ ቅዱስ ተጠምቋል ማንም አማኝ። ነገር ግን እግዚአብሔር ለአገልግሎት ለስራው ለሱ መጠቀሚያ ዕቃ ለመሆን እግዚአብሔር መንፈሱን ይሰጣል። አሜን። ኃይልን ይሰጣል። የእግዚአብሔር መንፈስ ስንት ነው? አንድ ነው። መገለጫዎቹ ግን ብዙ ናቸው። አንዱ መንፈስ የተለያዩ ምኖች አሉት፣ መገለጫዎች አሉት። ለምሳሌ ኢሳይያስ 11 ላይ እንደምታዩት የኃይል መንፈስ፣ የብርታት መንፈስ፣ የእውቀት መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ እግዚአብሔርን የመፍራት መንፈስ እያለ ይላል። ስንት ነው መንፈስ ቅዱስ? አንድ ነው። ግን የአንዱ መንፈስ በተለያዩ መልኮች ምን ይሆናል? ይገለጣል። እንደያስፈላጊነቱ ለጥቅም፣ ሌሎችን ለመጥቀም፣ ሌሎችን ለማዳን እንደያስፈላጊነቱ ይገለጣል። ለምሳሌ ጌታ ኢየሱስ ክርስቶስ አገልግሎት ሲጀምር ተቀብቷል አልተቀባም? በሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ ምንድን ነው ያለን? እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ ይላል። ተመልከቱ። በመንፈስ ቅዱስና በኃይል ቀባው ማለት መንፈስ ቅዱስ የሚባል አለ፣ ደግሞ ኃይል የሚባል አለ ማለት አይደለም። መንፈስ ቅዱስ አንድ ነው። ነገር ግን ኢየሱስ ክርስቶስ ለማገልገል ሲጀምር የሚያስፈልገው ምንድን ነበር? ከመንፈስ ቅዱስ አይሰማኝም። ኃይል ስለነበረ ምን ተብሎ ተጽፏል? በመንፈስ ቅዱስና በኃይል ቀባው ይላል። ምክንያቱም አጋንንትን ማውጣት ነበር፣ በሽተኞችን መፈወስ ነበር አይደል እንዴ? ተአምራቶችን ምልክቶችን ማድረግ ነበር፣ የሚያስፈልገው ኃይል ነበር። መንፈስ ቅዱስና በኃይል ቀባው ይላል። ነገር ግን ለኤፌሶን ሰዎች ሐዋርያው ጳውሎስ ሲጸልይላቸው ምንድን ነው የሚለው? ኤፌሶን ምዕራፍ 1 ቁጥር 15 ላይ እኔም ደግሞ በእናንተ ዘንድ ስለሚሆን በኢየሱስ ክርስቶስ ስለማመን ለቅዱሳንም ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳኑም መካከል ያለው የርስቱ ባለጠግነት ክብር ባለጠግነት ምን እንደሆነ ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው ይላል። እዛ ጋር የሚያስፈልጋቸው ምንድን ነበር? እውቀት ነው የሚያስፈልጋቸው። ስለዚህ የተሰጣቸው የኃይል መንፈስ አይደለም። ምንድን ነው? የጥበብና የመገለጥ መንፈስ። ያውቁ ዘንድ
ለምሳሌ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 4 ላይ ሄዳችሁ ትመለከቱ። ወንድሞቼ በእናንተ ዘንድ እንደ እሳት ሊፈትናችሁ ስላለ መከራ ድንቅ ነገር እንደመጣባችሁ አትደነቁ። ስለ ኢየሱስ ክርስቶስ ስም መከራ በምትቀበሉበት ልክ ደስ ይበላችሁ። ምክንያቱም የክብር መንፈስ የእግዚአብሔር መንፈስ እርሱም የክብር መንፈስ በእናንተ ላይ ያርፋል። ሃሌሉያ። እዛ ጋር ቆይ የኃይል መንፈስ ነው ያለው? የኃይል መንፈስ ነው ያለው? አይደለም። የጥበብና የመገለጥ መንፈስ ነው ያለው? አይደለም። የምን መንፈስ ነው ያለው? ምክንያቱም በምን ውስጥ እያለፉ ነው? በመከራ ውስጥ። ስለ ኢየሱስ ስም ምን እየሆኑ ነው? እየተነቀፉ። እስቲ በሉት። ሰው ሲነቀፍ ይዋረዳል ይከብራል አይደል እንዴ? ሰዎች ምን እያረጓቸው ነው? እያወረዷቸው ነው። ስለዚህ የሚያስፈልጋቸው ምንድነው? የክብር መንፈስ ነው። ሃሌሉያ ሃሌሉያ። ኃይል በሚያስፈልግበት ቦታ የኃይል መንፈስ ሆኖ ይገለጣል። እውቀት በሚያስፈልግበት ቦታ የጥበብና የመገለጥ መንፈስ ሆኖ ይገለጣል። ክብር በሚያስፈልግበት ቦታ የክብር መንፈስ ሆኖ ይገለጣል። ስንቱ መንፈስ? አንዱ መንፈስ። ያው አንዱ መንፈስ እንደወደደ ለእያንዳንዱ ያከፋፍለዋል ይላል። ጸጋ ስጦታ ምንድን ነው? ልዩ ልዩ ነው። መንፈስ ግን አንድ ነው። ስለዚህ አይዟችሁ፣ እኔም እንደናንተ ነው ማምነው። የኔ እምነት ቃለ ሕይወት ቤተክርስቲያን ከምታምነው ጋር በጣም የሚሄድ ነው። እኔ ማምነውም ከድሮም ጀምሮ የማስተምረው ማንም ሰው በኢየሱስ ክርስቶስ አምኖ ሲድን በመንፈስ ቅዱስ ተጠምቋል። አሜን። አጥማቂው ወንጌላዊ አይደለም፣ እዛ ጋር አጥማቂው ፓስተር አይደለም። አጥማቂው መንፈስ ቅዱስ በክርስቶስ አካል ውስጥ አጥምቆታል። አሜን። ሙላት ግን ይቀጥላል። ሃሌሉያ። ሙላት ምን ይሆናል? የአንድ ጊዜ አይደለም፣ የሁል ጊዜ ነው። ሃሌሉያ። ለዚህ ነው ሐዋርያው ጳውሎስ ምን ብሎ ነው የሚለው? ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉን የሚሞላ በሁሉ የሚሞላ የእርሱ ሙላቱ ናት አለ። ሃሌሉያ። እርሱ ማን ነው? ኢየሱስ ክርስቶስ በሁሉ ምን የሚያደርግ ነው? የሚሞላ ነው። ሁሉን የሚሞላ ነው። በሁሉ የሚሞላ ነው። ስለዚህ ቤተ ክርስቲያን የእርሱ ምኑ ናት? አይሰማኝም። የጉባኤ ድምፅ ስለዚህ ስሟ ማን ነው ካላችሁኝ፣ ሙላቷ ነው። ያ ብቻ አይደለም የሚለው ምዕራፍ 3 ላይ ኤፌሶን ሄዳችሁ ከቁጥር 14 ጀምሮ ያለው ብትመለከቱ፣ በተለይ ከቁጥር 16 ጀምሮ የእናንተም ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋትና ጥልቅነቱ ከፍታውና ርዝመቱ ምን ያህል መሆኑን ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው ይላል። ሃሌሉያ አሜን። ሙላት ይቀጥላል። ቀጥሎ ምንድነው የሚለው? ኤፌሶን ምዕራፍ 4 ላይ ሄዳችሁ ከቁጥር 12 ጀምሮ ለምን ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አድርጎ ለምን ሰጠ ስንል እኛ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት እንድንደርስ የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ ደርሰን እንድንሞላ ነው ይላል። አሜን። ሙላት ይቀጥላል። ለዚህ ነው ኤፌሶን ምዕራፍ 5 ላይ ሄዳችሁ ብትመለከቱ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው። መንፈስ የሞላበት ሰው ምን ያደርጋል? በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ እርስ በርሳችሁ በልባችሁ ተቀኙና ዘምሩ፣ እግዚአብሔር አብን በኢየሱስ ክርስቶስ ዘወትር እያመሰገናችሁ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት። ሃሌሉያ
መንፈስ ይምላባችሁ። ሐዋርያት እኔ ዳግም ተወለዱ፣ መንፈስ ቅዱስን ተቀበሉ ወይም በመንፈስ ቅዱስ ተጠመቁ ብዬ ምለው ጌታ ኢየሱስ ክርስቶስ ከሙታን የተነሳለት ነው። አይሁድን ፈርተው በራቸውን ዘግተው በነበረበት ዘው ብሎ ገባና ሰላም ለእናንተ ይሁን አላቸው። ይሄ መንፈስ ነው ብለው አሉ። ኑና ዳሱኝ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለው፣ እኔን ግን ኑና ዳሱ አለና ደሳቸው። ከዛ በኋላ አመኑ መነሳቱን። ከዛ በኋላ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ ይላል። በቃ ያለት ነው የተጠመቁት፣ ያለን ነው የተወለዱት፣ ዳግም የተወለዱት። ነገር ግን ሐዋርያት ሥራን ሄዳችሁ ስታነቡ እነዚህ በመንፈስ ቅዱስን የተቀበሉ ሰዎች፣ እነዚህ የተጠመቁ ሰዎች በሐዋርያት ሥራ ምዕራፍ 2 ላይ ሲሞሉ ታያላችሁ። የመጀመሪያቸው አይደለም። በተለይ እነዛ ሐዋርያቱ ጌታ ኢየሱስ ክርስቶስ ቤታቸው ክፍላቸው ሲገባ የነበሩትና አፍ ያለባቸውና መንፈስ ቅዱስን የተቀበሉ ሰዎች መጀመሪያቸው አይደለም። ነገር ግን በዓለ ሃምሳ የተባለው ቀን በደረሰ ጊዜ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም ተሰብስበው የነበረበትን ቤት ሞላው። በእያንዳንዱም ላይ የተከፋፈሉ የእሳት አይሰማም። ምን ማለት ነው? ልሳን ምላስ ማለት ነው። ምላስ ብዙዎቻችን አይገባንም። tongues of fire tongues of fire ማለት ምላስ የሚመስሉ የእሳት ላንቃ ይባላል። የእሳት ላንቃ ይባላል አይደል? ላንቃ ነው የታያቸው፣ የእሳት ምላስ ነው የታያቸው። በእያንዳንዱ ላይ ታያቸው። መንፈስም ይናገሩ ዘንድ እንደሰጣቸው በአዲስ ቋንቋ ተናገሩ ይላል። ሃሌሉያ! ተሞሉ አልተሞሉ? ግን መሞላት አንድ ጊዜ ብቻ ሆኖ የሚያበቃ ቢሆን ኖሮ እዛ ጋር ይበቃቸው ነበር። ነገር ግን ቀጥለውም ወደ ምዕራፍ 4 ሄዳችሁ ስትመለከቱ ያንን በቤተ መቅደስ መግቢያ ላይ በደጅ ተቀምጦ የነበረውን ከእናቱ ማፀን ጀምሮ ሽባ የነበረውን ሰው ጴጥሮስና ዮሐንስ ተነሳና ምን አርጋሉት? ተመላለስ አሉት አይደል እንዴ? ወርቅና ብር ያለንን ግን በናዝሬቱ በኢየሱስ ስም ተነሳና ተመላለስ አሉት። ለምንድን ነው ይሄ ሰውዬ መቅደስ ደጃፍ ላይ ያለው? ምክንያቱም የአካል ጉድለት ያለበት ሰው ወደ መቅደስ አይገባም። ያን ጊዜ በጌታ በኢየሱስ ስም ሰውየው ዳነ፣ ደና ሆነ። እየዘለለ ቶሎ እነሱንም እኮ ሄዶ አልሰማቸውም። እየዘለለ ወዴት ገባ ይላል? ምክንያቱም እስከ ዛሬ ድረስ አካለ ጎደሎ በመሆኑ መግባት አይችልም ነበር። ልክ አሁን አካለ ሙሉ ሲሆን ብድግ ብሎ እየዘለለ ወዴት ገባ? ወደ መቅደስ ገባ። ነገር ግን ህዝቡ ሲሰበሰቡና ሆታ ሲሆን አለቆችና ካህናት ምን አደረጉ? ፈሩ። በቃ እነዚህ ሰዎች ህዝባችንን ሊወስዱ ነው፣ አለቀልን በቃ ምናምን ብለው ፈሩና ያዟቸውና ገረፏቸው በአደባባይ። ከዚህ በኋላ በዚህ ስም ምን እንዳታረጉ እንዳሰብኩ ብለው ትእዛዝ ሰጥተው ለቀቋቸው። ይሄ ሲሆን በቤተ ክርስቲያን ተሰብስበው፣ ቤተ ክርስቲያን ሲባል ወገኖቼ ህንጻ አታስቡ። ቤተ ክርስቲያን ማለት ህዝቡ ነው። በሰው ቤት ነው የሚሰበሰቡት። ተሰብስበው ጠበቋቸው። ከዛ ሄዱና ያሏቸውን ነገሯቸው። ምንድነው? ጸጥ። ከዛሬ ጀምሮ በዚህ ስም ሱፕሪም ኮርት ነው ይሄንን ያዘዘው። የበላይ አካል ይሄንን ያዘዘው። ሴኔሃድሪን የሚባለው ሊቀ ካህኑ መሪ የሆነበት ሰብሳቢ የሆነበትና 70 ሽማግሌዎች ያሉበት በጣም ኃይለኛ አካል ነው። ሁለተኛ በዚህ ስም እንዳትናገሩ ብሎ አዘዟቸው። ሄዱና ምንድነው ያደረጉት? ተሰበሰቡና በአንድ ድምፅ ጸለዩ። እግዚአብሔር ሆይ አንተ ሰማዩንና ምድሩን ባህሩንና የብሱን በውስጣቸው ያሉትን ሁሉ የፈጠርክ፣ ደግሞም በአባታችን በብላቴና በዳዊት አፍ አሕዛብ ለምን አንጉረመረሙ? ወገኖች ስለምን ከንቱ ነገር ተናገሩ? በእግዚአብሔርና በመሲሁ ላይ ተነሱ ብለህ የተናገርክ አምላክ ነው። እንደ ተናገርከው ደግሞ በዚህችው ከተማ በቅርብ ጊዜ ጲላጦስና የአይሁድ አለቆች በአንድነት በቀባኸው በብላቴና በኢየሱስ ላይ ተሰበሰቡ። አሁንም ወደ ዛቻቸው ተመልከት።
ለመፈወስ እጅን ስትዘረጋ በቅዱስም በብላቴና በኢየሱስ ስም ምልክቶች ሲደረግ እኛ ባሪያዎችህ በግልጥነት መናገር እንድንችል ድፍረት ስጠን አሉ። ይህን ጸልየው ሲጨርሱ የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው። እነሱም በድፍረት ቃሉን ተናገሩ። የሰንሃድሪን የሸንጎ ትእዛዝ አትናገሩ የሚለው ሊገድባቸው አልቻለም። የሚገርመው እኛ ብንሆን ተሰብስበን ገብተን ምንድን ነበር የምናደርገው? ውደቅ ነው የምንለው አለ እንዴ? የዚህ ዘመን ጴንጤ ቢሆን ኖሮ የተሰበሰበው ሰይጣንን ነው የምንገሰጸው። ወገኖች አንድ ነገር ልንገራችሁ፣ እነዚህ ሰዎች ሰይጣንን አይደለም የገሰጹት። እዚህ ጋር የገጠማቸው ችግር አለ የለም? ምን አሉ መሰላችሁ? የእግዚአብሔርን ትልቅነት አወጁ። እግዚአብሔር ሆይ አንተ ሰማዩንና ምድሩን ባህሩንና የብሱን በውስጣቸው ያሉትን ሁሉ የፈጠርክ ሲሉ ችግሩ አነሰ። ብዙ ጊዜ እኛ ስንጸልይ ምንድነው እንደዚህ እንዳታረጉ ተብሎ ትእዛዝ ምናምን ቢመጣ እንገባን ጌታው። እነሱ ጋር እንደሱ የለም። አንተ እንደዚህ ነህ። ወገኖቼ ልንገራችሁ፣ ከባድ የምትሉት ነገር ሲገጥማችሁ የእግዚአብሔርን ትልቅነት አስቡ። ነገሩ ሽሪንክ ያረጋል። ከዛ ደግሞ ፈጥረሃል 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 አሉና ወዲያው ቀጠሉና ደግሞ ምን አሉ? ተናግረሃል 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 አሉ። አንተ ሳትናገር የሆነ ነገር ኦ ሃሌሉያ! በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ወገኖች ስለምን ከንቱ ነገር ተናገሩ? በእግዚአብሔርና በመሲሁ ላይ ተነሱ ብለህ የተናገርክ አምላክ ነህ። እነሆ እጅህና ሐሳብህ እንደሚሆን ይህንን ሊፈጽሙ በዚች ከተማ ተሰበሰቡ። ፈጻሚ ናቸው እንጂ እነሱ ሐሳቢ አይደሉም። ወገኖች ልንገራችሁ፣ የፈለገ ክፉ የሚመስል ነገር ቢመጣ ፈጻሚዎቹ ሌሎች ቢሆኑም ሐሳቢው ግን እግዚአብሔር ነው። ሃሌሉያ አሜን። እሱ ሳያቀው እሱ ሳይፈቅደው የሚሆን አንዳች ነገር የለም። ስለዚህ መንፈስ ምን ሆነባቸው? ሞላባቸው። ስለዚህ በመንፈስ መሞላት ቀጣይ ነገር ነው። ሁሌ መሆን ያለበት ነገር ነው። አንዱ ምክንያት ምን እንደው ታውቃላችሁ? የማንሞላው እሱ ስለማይሞላን ሳይሆን ስለምናፈስ ነው። የሚያፈስ ሽንቁር ያለው ነገር ላይ ዝም ብላችሁ ስታፈሱ ብትሆኑ ምን አይሆንም? አይሞላም። በምድር ስንኖር በስጋ ስንኖር ብዙ ሊክ እንድናደርግ የሚያደርጉን እንድናንጠባጠብ የሚያደርጉን ነገሮች አሉ። ስለዚህ ምን ማድረግ አለብን? ምን ማድረግ አለብን? መሞላት አለብን። መሞላት የምትፈልጉ እስቲ እግዚአብሔር የተመሰገነ ይሁን። መታደስ መንፈስ ቅዱስን በመንፈስ ቅዱስ መታደስ ዘወትር ያስፈልገናል። ወገኖቼ በራሳችን ልናደርገው የምንችለው ምንም ነገር የለም። ያለኔ ምንም ልታደርጉ አንዳች ልታደርጉ አትችሉም። ስለዚህ የሱ ኃይል ያስፈልገናል። ወገኖች ያን ነገር ልንገራችሁ፣ ክርስትናን መኖር የሚችል አንድም ሰው የለም። ክርስትናን መኖር የቻለ አንድ ብቻ ነው። እርሱም የዛሬ 2000 ዓመት በምድር ላይ የኖረው የናዝሬቱ ኢየሱስ ነው። ክርስትናን መኖር ከፈለጋችሁ እርሱ በእናንተ ውስጥ ሊኖረው ይችላል። እናንተ ግን በራሳችሁ ልትኖሩት አትችሉ። ወገኖቼ የቀደሙ ክርስቲያኖች የቀደሙ አባቶች በመንፈስ ቅዱስ የተሞሉ ነበሩ። ስለዚህ በመከራ ፊት አይበገሩም ነበር።
በችግር ፊት አይደነግጡም ነበር። በስደት አይናወጡም ነበር። በገንዘብ አይደለሉም ነበር። ለዝና አይንበረከኩም ነበር። እኔና እናንተ ጋር ዛሬ ወንጌል የደረሰው እነዚህ አባቶች በመንፈስ ቅዱስ ተሞልተው በድፍረት ወንጌልን ስለሰበኩ ነው። አሜን። ወገኖቼ ይሄ ትውልድ የጎደለው፣ ይሄ ትውልድ ያጣው፣ ይሄ ትውልድ እጅግ የሚያስፈልገው ምንድነው ካላችሁኝ የመንፈስ ቅዱስ ኃይል ነው። ግን አንድ ነገር ልንገራችሁ፣ ካልፈለጋችሁት አታገኙትም። ዛሬ ሰዎች ገንዘብ ይፈልጋሉ አይደል እንዴ? ግን ገንዘብን የፈለገ ሁሉ ያገኘዋል? አያገኘውም። ዛሬ ሰዎች ዲግሪ ይፈልጋሉ፣ ነገር ግን ዲግሪን የፈለገ ሁሉ ያገኘዋል? አያገኘውም። ዛሬ ሰዎች ዝና ይፈልጋሉ አይደል እንዴ? ዝናን የፈለገ ሁሉ ያገኘዋል? አያገኘውም። እኔ ግን አረጋግጥላችኋለሁ እግዚአብሔርን የፈለገ ሁሉ ያገኘዋል። መንፈስ ቅዱስን የፈለገ ሁሉ ያገኘዋል። ፈልጉኝ ታገኙኝም አላችሁ። ያ ችግረኛ ጮኸ፣ እግዚአብሔርም ሰማው። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። እናንተም ፈልጉት ያበራላችኋል፣ ፊታችሁም አያፍርም። ፈልጎ ያጣ ፊቱ ያፍራል፣ ይሸማቀቃል። ወገኖቼ ልንገራችሁ፣ እግዚአብሔርን ፈልጎ ግን የሚያጣ ማንም የለም። በፍጹም ልባችሁ ብትፈልጉኝ አይሰማም። እስቲ የትኛው ባለስልጣን ነው ብትፈልጉኝ ታገኙኛላችሁ ያለ? ወገኖቼ አይደለም ባለስልጣን፣ አይደለም ባለሀብት፣ አይደለም ባለዝና፣ እኔ እንኳን አንዱ ተራ አገልጋይ ወንጌላዊ እንኳን ወገኖቼ እንደ ልብ ፈልጋችሁ አታገኙኝም። እግዚአብሔር ግን ምን ብሏል? በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ። ወደ ዕብራውያን ምዕራፍ 1 ቁጥር 8 ቁጥር 9 አነበዋለሁ። ቁጥር 9 ወደ ዕብራውያን ምዕራፍ 1 ቁጥር 9 አንድ ጊዜ ቆመን እናንብበው። ሃሌሉያ! እኔ ውስጤ እየነደደ ነው። ሃሌሉያ! እስቲ ስንቶቻችሁ እየጀማመራችሁ ነው? የለም እጃችሁን አሳዩኝ እስቲ። ውስጣችሁ የእግዚአብሔር ነገር እየተንቀሳቀሰ አይደለም? ወገኖቼ ሲኖር እኮ ያስታውቃል። ጽንስ ውስጧ ያለ ሴት እኮ ሲንቀሳቀስ ታውቀዋለች። እናነባለን። ቁጥር 9 አንድ ላይ እናንብበው። እኔ ልቁጠርላችሁ፣ እኩል በሪትም እናነባዋለን። ዕብራውያን ምዕራፍ 1 ቁጥር 9 1 2 3 ጽድቅን ወደድህ አመፅንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ። አሜን። እግዚአብሔር ሆይ ቃልህን ግለጥልን፣ የልቦና አይኖቻችንን አብራልን፣ ማስተዋልን ስጠን፣ ጸጋህን በአእምሮና በጥበብ አብዛልን፣ ከእምነት ጋር በሆነ መስማት እንድንሰማ እርዳን፣ መንፈስህን ሙላን። በኢየሱስ ክርስቶስ ስም አሜን።
ወገኖቼ እግዚአብሔር በመንፈሱ ሊቀባን ይፈልጋል። በነገራችን ላይ አንድ ሚስጥር ልንገራችሁ። በዚህ ዘመን ትልቅ መነገጃ ቃል ቅባት ነው አይደል እንዴ? ማትረፊያ ቅባት ነው። ሰዎች እየመጡ ምን ይሉናል? በእናንተ ላይ እግዚአብሔር ምን አድርጎኛል? ቀብቶኛል ይላሉ። ይሄንን ቃል በህይወቴ ብየው አላቅም። በጣም የምፈራው ቃል ነው። እስቲ ልጠይቃችሁ፣ እኔ የተቀባሁ ነኝ? እውነቱን ንገሩኝ፣ እንደው ልባችሁ ውስጥ ያለው ግዴለ የኔን ተውት። እኔ ትህትናም ሊሆን ይችላል። እናንተ ግን እውነቱን ንገሩኝ፣ እኔ የተቀባሁ ነኝ? አሁን ያላችሁኝን ብታውቁ ኖሮ አትሉትም። የተቀባ በዕብራይስጥ መሲህ፣ በግሪክ ክርስቶስ። ዳቦ በእንግሊዘኛ ምንድን ነው? ብሬድ ነው አይደል እንዴ? ስለዚህ ዳቦ ማለትና ብሬድ ማለት ልዩነት አለ። ዳቦም ብሬድ ነው፣ ብሬድም ዳቦ ነው። የቋንቋ ልዩነት ነው። የተቀባ ማለት በዕብራይስጥ መሲህ ማለት ነው፣ በግሪክ ክርስቶስ ማለት ነው። ልጠይቃችሁ፣ እኔ ክርስቶስ ነኝ እንዴ? ቅድም ነህ ብላችሁኝ አልነበር እንዴ? ቅድም በትክክል ያላችሁት እኔ የተቀባሁ ነኝ ወይ ስል፣ እኔ ክርስቶስ ነኝ ወይ ስላችሁ፣ እኔ መሲህ ነኝ ወይ ስላችሁ ምንድን ነው ያላችሁት? አዎን አላችሁ። ለዛው መጀመሪያ ትንሽ ዲስከሬጅ አድርጋችሁ ነው እንጂ ባላረጋችሁ ኖሮ በታላቅ ድምፅ አዎን የተቀባህ ነህ ትሉኝ ነበር። ወገኖቼ እንደ ግለሰብ የተቀባ አንድ ብቻ ነው። እንደ ግለሰብ መሲህ አንድ ብቻ ነው። እንደ ግለሰብ ክርስቶስ አንድ ብቻ ነው። በክርስቶስ ያሉ ሁሉ ግን እንደ ሕዝብ ተቀብተዋል። አሜን። ግልጽ ነው። ቆይ ኢየሱስ የቤተ ክርስቲያን ምንድን ነው? የቤተ ክርስቲያን ራስ ነው። እሷ ምኑ ናት? አካሉ ናት። ትዝ ይላችኋል ያ መዝሙር ወንድሞች በህብረት ቢቀመጡ ይላል አለ እንዴ? እነሆ መልካም ነው እነሆም ያማረ ነው ይልና ምን ይመስላል ይላል? በአሮን ራስ ላይ እንደሚፈስስ ዘይት ነው ይላል። በጢሙ አድርጎ ይላል በልብሱ ላይ እንደሚፈስ እስከ ቀሚሱ ዘርፍ ድረስ ይላል ዘይት ነው ይላል። አሮን የማ ወኪል ነው? የእስራኤል። ታስታውሳላችሁ ሙሴን ሲናገረው እግዚአብሔር አሮንን ቀባው ሲለው መጀመሪያ ግን ልብሱን ምን አርገዋለሁ? ልብሰ ተክህኖውን ወይም የክህነት ልብሱን ምን አርገው? አልብሰው። እንዲያውም ምን ይላል ሄዳችሁ ብታነቡት ዘጸአት 28 ላይ ቅባቱ ስጋውን እንዳይነካ ይላል። ልብሱ ላይ ነው መፍሰስ ያለበት፣ ስጋውን እንዳይነካ ይላል።
የአሮን ልብስ ምንድነው ካላችሁኝ፣ አሮን በትከሻው በቀኝ በኩል አንድ መረግድ የሚባል በጣም የሚገርም የወርቅ ድንጋይ እዚህ ላይ ይቀመጣል። በዚህም በግራው በኩል ይቀመጣል። በዚህኛው ላይ 6ቱ የእስራኤል ነገድ ስሞች ይጻፋል። በዚህ ደግሞ 6ቱ በአጠቃላይ ስንት? 12። ያ ብቻ አይደለም። በደረቱ ላይ ኤፉድ የሚባል አለ። በዚያም ውስጥ 12 የእንቁ ድንጋዮች አልማዝ፣ ቶጳዚዮን፣ ቢረሌ፣ መወርውር፣ ያስጴድ፣ ያክንት እያለ ይቀጥላል። 12 የከበሩ ድንጋዮች በደረቱ ላይ አሉ። በእያንዳንዱ ላይ የማስም ተጽፏል? የእስራኤል የ12ቱ ነገዶች ስም፣ የእያንዳንዱ ነገድ ስም። ስለዚህ አሮን ይሄን ልብስ ለብሶ ወደ ቅድስተ ቅዱሳን ሲገባ እግዚአብሔር ማን መጣ ነው የሚለው? በጣም ቶሎ ትመልሳላችሁ ብዬ አስቤ ነበር። ድምጻችሁ ጠፋ። ማን መጣ ነው የሚለው? አሮን መጣ ነው የሚለው ወይስ እስራኤል መጣ? ምክንያቱም ማንን ለብሷል? ማንን ለብሷል? እስራኤልን ስለለበሰ እግዚአብሔር እስራኤል መጣ ነው የሚለው። ወገኖቼ ኢየሱስ ክርስቶስ ወደ ምድር መጣና እኛን ለበሰን። አሜን። እኛን ለበሰን። እርግጥ እኛን ሲለብሰን ኃጢአታችንን ነው የለበሰው። ነገር ግን ኃጢአታችንን፣ ፍርዳችንን፣ ጭንቃችንን፣ እርግማናችንን ሁሉ መስቀል ላይ ጠረቀና አስወገደው። ሞተ፣ ተቀበረ። ነገር ግን ከሙታን ተነሳ፣ በስጋ ተነሳ። ስለዚህ አሮን በጽሁፍ ነበር፣ በስም ነበር እስራኤልን የለበሰው። ኢየሱስ ክርስቶስ ግን በሕይወት እኛን ለበሰን። ሃሌሉያ! በምን ለበሰን? በሕይወት ለበሰና ወደ ሰማይ አረገ። ሄዶ ወደ ግርማው ቀኝ ወደ ቅድስተ ቅዱሳን ሲገባ እግዚአብሔር የላኩት ልጄ መጣ አላለም። እግዚአብሔር የሰው ልጅ መጣ አለ። ሃሌሉያ! ምክንያቱም የእያንዳንዳችን ስም የእያንዳንዳችን ስም በዚያ ነበር። እንዲያውም ልንገራችሁ፣ በነገድ ሳይሆን በነፍስ ወከፍ። በነገድ ሳይሆን በጅምላ ሳይሆን በነፍስ ወከፍ። ስሙኝ ወገኖቼ፣ ስማቸው በሕይወት መጽሐፍ የተጻፈ ይላል መጽሐፍ ቅዱስ። የሕይወት መጽሐፍ የሚባል ነገር የለም። አንዳንድ ሰዎች ያስባሉ የሕይወት መጽሐፍ የሚባል ትልቅ መጽሐፍ ከዛ በኋላ ግብዳ መልአክ መጥቶ እያለ እየገለጠ ስም ዝርዝር የሚያይበት ያለ ይመስላችኋል? የለም። የሕይወት መጽሐፍ የናዝሬቱ ኢየሱስ ነው። የሕይወት መጽሐፍ የናዝሬቱ ኢየሱስ ነው። በኢየሱስ ክርስቶስ አምነ ስትድን እሱ ውስጥ ገብተሃል። መጽሐፍ ማለት እሱ ነው። ስለዚህ እሱ እኛን ለብሷል። አሁን ተመልከቱ፣ እግዚአብሔር ኢየሱስን ሲቀባው የተቀባ እሱ ብቻ እንደ ግለሰብ አይደለ እንዴ? ቆይ እሱ ምንድን ነው? የቤተ ክርስቲያን ጮክ ብላችሁ በሉልኝ። የቤተ ክርስቲያን የቤተ ክርስቲያን አመጣና እግዚአብሔር ዘይቱን ምን አረገ? ምን ላይ? ራስ ላይ አፈሰሰ። እኔ እግዚአብሔርን የማመሰግነው ራስ እንደ ድስት ጎርጓዳ ስላልሆነ ነው። ራስ እንደ ድስት ጎድጓዳ ቢሆን ኖሮ ቢያፈስ እዛው ነው የሚሞላው። እኔ ላይ እንደምታዩት ግን ራስ እንደዚህ ነው። ብታፈሱበት ምንም አይዝም። ያፈሰዋል፣ ይለቀዋል፣ ወደ ታች ይለቀዋል፣ ወደ ታች ይለቀዋል። አሜን።
ስለዚህ ኢየሱስ ክርስቶስ እንደ ግለሰብ ምን የሆነ ነው ወገኖቼ? ሐዋርያ እንትና ነብይ እንትና ምናምን የተቀቡ ናቸው። ከዛሬ ጀምሮ ማንንም ሰው እንደ ግለሰብ የተቀባ ነው እንዳትሉ። ኦኬ? ምን እያላችሁ ነው? አይሰማኝም። ምንድነው እያላችሁት? በግሪክ ስለሆነ ነው የቀለላችሁ እንጂ ክርስቶስ ነው እያላችሁ ነው። ወይም በዕብራይስጥ መሲህ ነው እያላችሁ ነው። የተቀባ ስትሉ የተቀባ ኢየሱስ ክርስቶስ ብቻ ነው። እኛ ሁላችን ግን በሱ ውስጥ ሆነን ምን ሆነናል? ምን ሆነናል? በክርስቶስ ሆኖ ያልተቀባ የለም። ለዚህ ነው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ላይ ሄዳችሁ ስትመለከቱ ምዕራፍ 1 ላይ በጣም ልቤን የሚነካኝ ነገር ሃሌሉያ፣ በክርስቶስ ኢየሱስ ከናንተ ጋር የቀባን ከናንተም ጋር የሚያጸናን እርሱ እግዚአብሔር ነው ይላል። ወገኖቼ ሐዋርያት ጳውሎስን የሚያህል ሰው ተቀብቻለሁ አላለም። ግን ምን ብሏል? ተቀብተናል ብሏል። በማ? በክርስቶስ ተቀብተናል። እስቲ በክርስቶስ ተቀብተናል በሉ። አያችሁ፣ እኛ የምንፈልገው አንድ የተቀባ ሰው ነው አይደል እንዴ? አንድ ጀግና፣ አንድ ሂሮ ነው የምንፈልገው። እግዚአብሔር አንድ ሂሮ የለውም ከኢየሱስ ክርስቶስ በቀር። እግዚአብሔር ሕዝብ ነው ያለው። ምን የሆነ ሕዝብ? አይሰማኝ። ምን የሆነ ሕዝብ? እንደ ግለሰብ አይደለም፣ እንደ አካል፣ እንደ ቤተ ክርስቲያን፣ እንደ ሕዝብ። እግዚአብሔር እያንዳንዱን እስራኤልን እያንዳንዱን ነገድ ቀብቷል። አልቀባም። ማንን ነው የቀባው? አሮንን ነው። አሮን ግን ማንን ለብሷል? እስራኤልን። ስለዚህ እስራኤል በአሮን ውስጥ ተቀብቷል። እኛም በክርስቶስ ምን ሆነናል? በክርስቶስ ምን ሆነናል? ተቀብተናል። አንዳንድ አገልጋዮች ሊያደርጓችሁ የሚፈልጉት እነሱ የተሞሉ እንደሆኑና እናንተ ግን ባዶ እንደሆናችሁ ነው እንድትፈልጓቸው። ወገኖቼ እንድትፈልጉት የሚያደርግ አገልጋይ እርሱ የክርስቶስ መልእክተኛ አይደለም። እኔን ለምን ትፈልጉኛላችሁ? አትፈልጉኝ። እኔም ማረጋችሁ ክርስቶስን እንድትፈልጉ ነው፣ ቃሉን እንድትፈልጉ ነው። አሜን። ወገኖቼ ጥገኛ የሆነ ሕዝብ እንዲሆን የሚፈልጉ ሁልጊዜ እነሱን ተንተርሶ ጥላ ስጠኝ፣ እንደዚህ ይሉኛል። አንዶች ከቨር ስጠኝ ይሉኛል። ከየት ያመጡት ትምህርት እንደሆነ አላውቅም። ከቨር ስጠኝ። እግዚአብሔር ጥላህ ነው። አሜን። እኔ ጥላህ አይደለሁ። ቃል አውጣብኝ ይሉኛል። እንዴት ነው እኔ ቃል ለነሱ ማውጣባቸው? ይገባቸዋል ባለ ሲወጡም ቃል አውጣብኝ፣ ሲገቡም ቃል አውጣብኝ። እንትን ሀገር ለሄድ ነው ቃል አውጣብኝ። ተንበርከክና ቃሉን አንብብ። አሜን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ከያሬድ አፍ በሚወጣ ቃል አይደለም፣ ከእግዚአብሔር አፍ በሚወጣ። ጥገኛ አትሁኑ ወገኖቼ። የተቀባው ጋር እስቲ ሄጄ እንትን ልበል። ምንድነው ችግርህ? አይ እዚች ጋር ይወጋኛል፣ እዚህ ጋር ይነዝረኛል፣ እዚህ ጋር ያቃጥለኛል። ሄዶ ምን እንዲያደርግለት ነው? እፍ እንዲልለት። አንድ ወንድሜ፣ አንድ ትልቅ አገልጋይ ይህንን በተመለከተ የተናገረው ነገር አይረሳኝም። ምን ምሳሌ እንደሰጠ ታውቃላችሁ? እንዲህ አለ። ስቶቭ ታውቃላችሁ አለ። የኤሌክትሪክ ስቶቭ ታውቃላችሁ? ስቶቭ የኤሌክትሪክ ስቶቭ አለ። ምን አለ ያ ሰው ሲናገር? ስቶቭ አለ ስታጠፉት ይቀዘቅዛል አይቀዘቅዝም? ቀዝቃዛ ስቶቭ ላይ አለ ዝንቦች ይደንሳሉ አለ። አይደል እንዴ? ችግር አለባቸው፣ ይደንሳሉ አለ። እስቲ ስቶቭን ለኩሱት፣ ፍም ይምሰል ይጋል። እስቲ ዝንብ መጥቶ ይደንሳል? ቢመጣስ ቢያርፍበት ጽዝ ጸጥ።
ስለዚህ እዚህ ጋር ምናምን እያለ ዝንብ የሚደንስብህ እሳቱ ስለሌለ ነው። መፍትሄው እንትና ጋር እየሄድክ በየጊዜው እጅ መጫን ሳይሆን አንተን መለኮስ ነው። እሳቱ በአንተ ውስጥ ሲነድ ዝንቦች መደነሳቸውን ያቆማሉ። መንፈስ ይሙላባችሁ። ወገኖቼ ለጥቂት ልሂቃን ብቁአን ቅቡአን የተሰጠ አይደለም። መንፈስ ቅዱስ ለሕዝብ የተሰጠ ነው። እነሆ በመጨረሻው ዘመን በሴቶችና በወንዶች ልጆቼ ላይ መንፈሴን አፈሳለሁ። አሜን እንጂ በአንዳንድ የተመረጡ ሰዎች ላይ አላለም። አሜን አሜን። በሴቶችና በወንዶች ባሪያዎች ላይ መንፈሴን ምን አደርጋለሁ? አፈሳለሁ። ወገኖቼ የመንፈስ ቅዱስ ሞኖፖሊ የለም። ማንም ቤተክርስቲያን መንፈስ ቅዱስ የኔ ነው ብሎ ሊጠቀልለው አይችልም። ማንም ግለሰብ የኔ ነው ብሎ ሊወስደው አይችልም። ለሁላችሁ ተሰጥቷል። እባካችሁ ከእምነት ጋር በሆነ መስማት ስሙኝ። ሐዋርያው ጳውሎስ ገላትያ ምዕራፍ 3 ላይ ምን አለ? መንፈስን የተቀበላችሁት በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት ይላል። ወገኖቼ መንፈስ ቅዱስን ሕግን ሰርተን ፈጽመን ጥረን ግረን ጨርሰን ይኸው እግዚአብሔር ሆይ ብለን ስናሳይ በልንካ መንፈሴን አይልም። ማንም በሕግ ሥራ መንፈስ ቅዱስን ማግኘት የሚችል የለም። ነገር ግን ወገኖቼ እግዚአብሔር በልጁ በኢየሱስ ክርስቶስ የሰራውንና የፈጸመውን ወንጌል በመስማት የጸጋውን ወንጌል ከእምነት ጋር በሆነ መስማት በመስማት ሰው መንፈስ ቅዱስን ያገኛል። ወገኖቼ በክርስቶስ በማመን መንፈስ ቅዱስ ተሰጥቷቸዋል። ግን እግዚአብሔር ደግሞ ለስራው ለክብሩ መንግስቱን ለማስፋት በእናንተ ውስጥ የመንፈስ ቅዱስን አሰራር እንዲጨምር በልዩ ልዩ ጸጋና ኃይል እንድትገለጡ። ይሄ ማለት እንደ ግለሰብ አይደለም፣ እንደ ቤተ ክርስቲያን። እግዚአብሔር የትኛውንም ጸጋ ቢሰጣችሁ የግል ጸጋ የለም። አሁን ችግራችን ምንድነው ታውቃላችሁ? አንድ ሰው አጋንንት ካወጣ ቤተ ክርስቲያን ውስጥ ይወጣና ቸርች ምን ያደርጋል? የምን ቸርች ካላችሁኝ አጋንንት አውጪ ቸርች። አንዱ ደግሞ ትንቢት ከተናገረ ምን ያደርጋል? ይወጣና ስሙን ቀይሮ ነብይ እንትና ከሌነኝ ብሎ ቸርች ይከፍታል። የምን ቸርች? የትንቢት ተናጋሪዎች ቸርች። አንዱ ደግሞ ማስተማር እንደዚህ እንደኔ ምናምን ከጀመረ ደግሞ ምን ያደርጋል? ይወጣና ይከፍታል። የምኖች ቸርች? የአስተማሪዎች ቸርች። ወገኖች ያን ነገር ልንገራችሁ፣ በእነዚህ ቸርቾች ያሉ ምእመናን የእድገታቸው አይነት ሞላላ ሰላላ ነው። ምክንያቱም ባላንስ ዳይት ተመጣጣኝ ምግብ አያገኙም። እዛ ቸርች ብትሄዱ ሁሌ አጋንንት ነው የሚወጣው። ደግሞ ይወጣል እኮ ለክፋቱ። ግን ትምህርት የለ፣ ቃሉን አይመገቡ፣ ምንትን የለ፣ ምን የለ፣ ሁል ጊዜ አይሰለችም። እዛ ደግሞ ስትሄዱ ሁል ጊዜ ምንድን ነው? ትንቢት ነው፣ ትንቢት ነው፣ ትንቢት ነው። አንዳንድ ሰዎች ወገኖቼ በቃሉ አይደለም የሚኖሩት፣ በትንቢት ነው የሚኖሩት። ጥሰሽ ትወጫለሽ፣ ይሳካልሻል፣ ትከንፊያለሽ፣ ትበሪያለሽ ምናምን ይባላል። ከዛ በኋላ ውይ ብለው በቃ ለያዥ ለገራዥ አስቸግረው ከዛ በሳምንቱ ስታገኟቸው እነዛ የተወጣጠሩ ሰዎች እንደ ተነፈሰ ጎማ ሆኖ ታገኛል። ምንድነው ሲባል አይ ነዳጅ አለቀብኝ። ከዛስ በአቅራቢያ ወደሚገኝ ትንቢት ማደያ እየተገፉ ይሄዳሉ። እየተገፉ ከዛ ይሞላሉ። ደግሞ ትበሪያለሽ፣ እንደገና ትከንፊያለሽ ይባሉና ይሞላሉ። ከዛ በትንቢት ተሞልተው አሁንም በደንብ ሄዱና የማይሆን ቦታ መንገድ ላይ ይቆማሉ። ደግሞ
ስለዚህ ሰለቸን መክፋት፣ ሰለቸን እነሱን ማመላለስ። ወገኖቼ አንድ ነገር ልንገራችሁ፣ እኔ በየመንገዱ ነዳጅ አልቀዳም፣ ከምንጩ ጋር ተጣብቄያለሁ። ከምንጩ ጋር ተጣበቁ። እንዴ አንዳንድ ሰዎች እኮ ስንት ዓመት በጌታ 30 ዓመት ሙሉ ትሻገሪያለሽ የሚል መልእክት ሰምተዋል። አሁንም ትሻገሪያለሽ ሲባሉ ይላሉ። እንዴ አንቺ ተሻግረሽ አጨርሽም እንዴ? ስንትና ስንት ቦይ ቢሆን ነው ይሄ ሁሉ መሻገር? ይገባችኋል አባባል? ከምንጩ ጋር ተጣበቁ። ጌታ ኢየሱስ ክርስቶስ ያለው እኔ ውሃ ሰጥሻለሁ የተመላለሽ እዚህ ትቀጃለሽ አላለም። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል። የሕይወት ውሃ ምንጭ። ሃሌሉያ ሃሌሉያ። ጌታ ኢየሱስ ሐዋርያቱን አይደለም እንደዚህ ያለው፣ አንዲትን የሳምራዊት ሴት ነው እንደዚህ ያለው፣ የሕይወት ውሃ ወንዝ ከሆድሽ ይፈልቅ። እስቲ ሆዳችሁን ያዙ፣ ሁላችሁ ሆዳችሁን ያዙ። የሕይወት ውሃ ወንዝ ከሆዴ እንደሚፈልቅ ኢየሱስ ክርስቶስ ነግሮኛል። ሃሌሉያ። ስለዚህ አሁን የምነግራችሁ ዋናው መልእክቴ ያነበብኩት ክፍል ይሄ ነው። የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ አሰራር በሙላት ወደ እኔ እንዲመጣ፣ በሙላት በእኔ ውስጥ እንዲገለጥ ምንድነው ከኔ የሚጠበቀው? ጽድቅን ወደድህ አመፅንም ጠላህ። ስለዚህ እግዚአብሔር አምላክህ ከባልንጀሮችህ ይልቅ የደስታን ዘይት ቀባህ። ሃሌሉያ። ወገኖቼ ዛሬ የምነግራችሁ ስለ ደስታ ዘይት ነው። የኃይል ዘይት አለ አይደል እንዴ? የጥበብና የመገለጥ ዘይት አለ፣ የእንትን ዘይት አለ። አሁን ግን የምነግራችሁ የደስታ ዘይት ነው። በነገራችን ላይ ከሁሉ የሚበልጠው የደስታ ዘይት ነው። ለምን መሰላችሁ? ቆይ የኃይል መንፈስ የሚያስፈልገው የት ነው? ምድር ላይ አይደል እንዴ? መቼ? አሁን አይደል እንዴ? ለምን? ምን ባለበት? ኃይል የሚያስፈልገው ኃይል በሚሰራበት ነው አይደል እንዴ? የክፉ ኃይል በሚሰራበት የእግዚአብሔር ኃይል ያስፈልጋል፣ አስፈላጊ ነው። የክብር መንፈስ የሚያስፈልገው መቼ ነው? ስደት፣ ተቃውሞ፣ ውርደት ባለበት ነው። የጥበብና የመገለጥ መንፈስ የሚያስፈልገው መቼ ነው? በእውቀት እንድናድግ ነው አይደል እንዴ? ወገኖቼ የደስታ መንፈስ ግን የዘላለም ነው። እነዚህ ነገሮች ማወቅ ምናምን እዛ በሚቀጥለው ዘመን ያስፈልጋል እንዴ? በዘላለም ዘመናት ውስጥ አያስፈልግም። ምክንያቱም ያን ጊዜ እንደታወቀን እንዲሁ እናውቃለን ማለት እሱ እኛን ባወቀው መጠን እኛ እሱ እናውቀዋለን። አሁን እሱ ያቀናል አይደል እንዴ? ሙሉ በሙሉ እኛ ግን ከፍለን ነው የምናውቀው አይደል እንዴ? ከእውቀት ከፍለን እናውቃለን። በመስታወት እንደሚያይ በድንግዝግዝ ነን። ያን ጊዜ ግን እሱ እንደሚያቀን እናውቀዋለን። ስለዚህ ከዛ በኋላ እውቀት ያስፈልገናል። እዛ ውርደት አለ እንዴ? ስደት አለ፣ መከራ አለ እንዴ? ስለዚህ ቀና የሚያደርገን የክብር መንፈስ ያኔ የሚያስፈልገን አይደለም። እዛ አጋንንት አለ እንዴ? እዛ በሽታ አለ እንዴ? የኃይል መንፈስ ነው የሚያስፈልገን? ኖ አይደለም ወገኖቼ። ለዘላለም የሚቀጥለው ግን የደስታም ዘይት ነው። ለምን? ሮሜ ምዕራፍ 14 ቁጥር 17 ላይ እንደዚህ ይላል፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም።
ጌታ ኢየሱስ ምንድነው የሚለው? እነዛን በግራና በቀኙ ያሉትን ምን ይላቸዋል? እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ደስታ ግቡ ይላል። ሃሌሉያ! ስለ ኢየሱስ ሲናገር ምንድነው የሚለው? ዕብራውያን ምዕራፍ 12 ላይ እርሱም ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በአብ ቀኝ ተቀመጠ ይላል። ስለዚህ ኢየሱስ ከፊቱ የሚጠብቀው ምን ነበረ? ደስታ ነበር። ወገኖቼ የደስታ ዘይት ያስፈልገናል። አሜን። ነገር ግን እንዴት ነው የሚገኘው? ልንገራችሁ አይደለ? ባህሪ ነው የሚጠይቀው። ስራ ድርጊት ሳይሆን ከድርጊት በላይ ባህሪን ነው የሚጠይቀው። የምን ባህሪ? ጽድቅን የሚወድድ ባህሪ፣ አመጽን የሚጠላ ባህሪ። እስቲ በኑሯችሁ ጽድቅን ውደዱ። ጽድቅ ምንድነው ብያችኋለሁ? ትክክል፣ አድሎ የሌለበት፣ እውነተኛ፣ ድብብቆሽ የሌለበት፣ ቀጥተኛ፣ ግልጽ የሆነውን ነገር እንውደድ። ይሄን ደግሞ ጠማማውን አመጽን እንጥላ። አሞጽ 5:15 እንደዚህ ይላል። አንብብላችሁ ቶሎ። አሞጽ ትንቢተ አሞጽ 5:15 እንደዚህ ይላል። ክፉን ጥሉ፣ መልካሙንም ውደዱ፣ በበሩም አደባባይ ፍርድን አጽኑ። ምናልባት የሰራዊት አምላክ እግዚአብሔር ለዮሴፍ ቅሬታ ይራራ ይሆናል። ምን አድርጉ? ክፉውን ምን አድርጉ? ጥሉ፣ መልካሙንም ውደዱ። አንድ ነገር ልንገራችሁ። ዛሬ እዚህ ቦታ ላይ እዚህ አካባቢ አንድ ነፍሴን ያረሰረሰ ተግባር አየሁ። የነበራችሁ ታስታውሳላችሁ። ፊቴ ላይ ምን ያህል ደስታ ይነበብ እንደነበር፣ ድምጼ ላይ ምን ያህል ሲቃ እንደነበር ታውቃላችሁ። አምቄ ይዤው ነው እንጂ የደስታ እንባ ከውስጥ እየፈለቀ ነበር። ወገኖቼ የጎዳና ልጆች፣ የተጣሉ፣ አሳቢ ፈላጊ የሌላቸው፣ በጊዜ ግባ የሚላቸው የሌለ፣ ናሳ ደርሷል ምሳ ብላ የሚላቸው የሌለ፣ ናመ ጄንጄ መንገድ ላሻግርህ የሚላቸው የሌለ ምስኪን ልጆች ቤተ ክርስቲያን ሰብስባ አበላቻቸው። እግዚአብሔር ይባርካችሁ መሪዎች፣ ይሄንን ራእይ እሺ ብላችሁ ስለተቀበላችሁ። ጽድቅ ማለት ይሄ ነው። ይሄንን ውደዱ። ለምንድን ነው ይሄ ጽድቅ የሆነው? ትክክል ነው። እኛ በልተናል አልበላንም? አልተረፈንም? ጋሼ አይደል እንዴ? ተርፎ ነው የተነሳው። እግዚአብሔር ይባርካት እህታችን አብልታናለች። ተርፎ አይደል የተነሳው? እነሱ ግን ተርበዋል። ትክክል አይደለም። በቃ ትክክል አይደለም። እኔ ሃይማኖታቸው የፈለገው ይሁን፣ የግድ አማኝ መሆን የለባቸው። ሰው ናቸው። በእግዚአብሔር መልክና ምሳሌ የተፈጠሩ ባልንጀራዬ ናቸው። ልቤ ከነሱ ጋር ነው የሄደው። ምን ላርጋቸው? ለዋጣቸው? ምን ላርጋቸው? አስቸጋሪዎች፣ ዱርዬዎች ነው አይደል የሚባሉት? አይደል እንዴ? ከተማ ውስጥ ዘበኛ ሲያባረራቸው ወደዛ እንትን ዞር በሉ ከዚህ ሂዱ ሲባሉ የሚሉ ናቸው። እነሱ ተቸጋሪዎች እንጂ አስቸጋሪዎች አይደሉም።
ጽድቅን ወደድህ። አንድ ነገር ልንገራችሁ፣ እነዚህ ልጆች እንደዚህ ያደረጋቸው ታሪካቸውን እያንዳንዱን ቁጭ ብላችሁ ብትሰሙ አመጻ ነው አይደል እንዴ? አመጽ ነው እንዲያደርጋቸው። ሁለት ልጆች አገኘሁኝ፣ አሳዩኝ። ሁለት ልጆች፣ እነዚህ ሁለት ልጆች እንደዚህ የሆኑት ጎዳና ላይ ጥሩ ኑሮ የነበራቸው ነበሩ አሉኝ። አንድ ነቢይ አጭበርብሯቸው ነው ወላ እናታቸውን አጭበርብሮ ንብረቷን ወስዶ እንደዚህ ሆኑ ብሎ አንድ ሰው ነገረኝ። አመጽ ነው አይደለም? አይሰማኝም? አመጽ ነው አይደለም? ስለዚህ እግዚአብሔር የሚፈልገው ባህሪ ምንድነው? አመጽን የሚጠላ። አንዳንዶች እኮ ተፈናቅለው ነው አይደል እንዴ? አፈናቃይ አለ የለም? ያን ለባለ ሀብት ተሰጥቷል አልተሰጠም? እንደዚህ አይደለም የሚሆነው እንዴ? እንደዚህ እኮ ነው የሚሆነው። ሰዎች ከኖሩበት ቀይ ላይ ምን ይሆናሉ? ይፈናቀላሉ። ለምን ተብሎ? ለልማት ለምናምን ይባልና ይፈናቀላሉ። ግን ያ ቦታ በብዙ ሚሊየን ገንዘብ ምን ይደረጋል? ይሸጣል። እዛ ውስጥ ደግሞ አንዳንዶች ይጠቀማሉ። እውነት ውሸት? እውነት። አውቃለሁ አነጋገራችሁ ፍርሃት የሞላበት ነው፣ ግን ይሁን፣ ይጠቀማሉ። አንዳንዶች እንዲጠቀሙ ብዙዎች ድሃ ይሆናሉ። ይሄ ምን ይባላል? አመጽ ነው። አንዳንድ ፖለቲከኞች ለግላቸው ጥቅም ሲሉ ጠብ ያስነሳሉ አያስነሱ? በጎሳና ጎሳ መሃል ግጭት ይፈጥራሉ አይፈጥሩም? ግርግር ለሌባ ይመቻል አይደል እንዴ? ስለዚህ እነሱ የራሳቸውን ጥቅም ለማግኘት ሲሉ በፈጠሩት ግጭት ሰዎች ይፈናቀላሉ አይፈናቀሉም? ሰዎች ይሞታሉ አይሞቱም? ሲሞቱ ልጆች ወላጅ አልባ ይሆናሉ አይሆኑም? ሲሞቱ ወላጆች ጧሪ አልባ ይሆናሉ አይሆኑም? አመጽ። ወገኖቼ አመጽን የሚጠላ ባህሪ ይሙላባችሁ። አሜን። ጽድቅን የሚወድ በጽድቅ የሚደሰት ወገኖቼ፣ እኔ አየሁ ያሬድ ምንድነው የሚያስደስተው ብዬ አየሁኝ። ወገኖቼ ዓለም ላይ ያሉ የመዝናኛ ቦታዎችን ዋና ዋና የተባሉትን አይቻቸዋለሁ፣ ተዝናንቼባቸዋለሁ። እውነቱን ልንገራችሁ፣ ለኔ ያ ደስታ አይጨምርልኝም። ለኔ ደስታ የሚጨምርልኝ ከነዚህ ልጆች ጋር መሆን ነው። ለምን? እግዚአብሔር በውስጤ ጽድቅን እንድወድ ስላደረገኝ። እግዚአብሔር ጽድቅን በመውደድ ይሙላችሁ። አሜን። የተዛባ ነገር አይመቻችሁ፣ ጠማማ ነገር አይመቻችሁ፣ አመጽ አይመቻችሁ፣ ክፋት ጥሉ። ሮሜ ምዕራፍ 12 ቁጥር 9 እንደዚህ ይላል፣ ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። እግዚአብሔር አይናችሁን ይክፈተው። ወገኖቼ ፍቅራችሁ ያለ ግብዝነት ይሁን ማለት ምን ማለት እንደሆነ ልንገራችሁ። እኔ ወንድሜን ታምራትን ስወደው መውደዴ ግብዝነት የሌለበት መሆኑ ማረጋገጫው ታምራት ጋር ክፉ ነገር ካየሁኝ ታምራትን በወደውም ታምራት ጋር ያየሁትን ክፉ ነገር ግን እጠላዋለሁ። ወንድሜ ታምራት እወድሃለሁ፣ ይሄንን ክፋት ግን አልወድልህም፣ ይሄንን ክፋት ግን እጠላለሁ። ወንድሜ ታምራት ጋር በጎ ነገር ካገኘሁኝ ከዚህ በጎ ነገርህ ጋር እተባበራለሁ፣ ቀኝ እጄን እሰጥሃለሁ፣ አግዝሃለሁ ካልኩት የኔ ፍቅር ለሱ ያለኝ ፍቅር ምን ይባላል? የጉባኤ ድምፅ ምን ይባላል? ግብዝነት የሌለበት ፍቅር ይባላል። ግን ክፉ እያደረገ እያየሁ ጓደኛዬ ነው ምን ላርግ ካልኩኝ ጓደኛዬ ስለሆነ ያንን
እንዳላየ ካለፍኩኝ ምን ይባላል? ያ ፍቅር ግብዝ ፍቅር ነው። ደግሞ እወድሃለሁ ታምራት ወንድሜ ታምር በጣም ነው ወድ ባንተ ያለውን ጸጋ አንተ ያለህ ራእይ ምናምን እያልኩ እሱ ለስራ ሲነሳ እማልተባበረው ከሆነ እማላግዘው ከሆነ ምን ይባላል? ያ ፍቅር ግብዝ። ወገኖቼ ግብዝነት የሌለበት ፍቅር ማለት እዛ ሰው ጋር ክፉ ስናይ ክፉ ካልነው፣ እዛ ሰው ጋር መልካም ስናይ መልካም ካልነውና ከተባበር ነው ያ ፍቅር ግብዝነት የሌለበት ነው። ስለዚህ ወገኖቼ ይሄንን ባህሪ ዴቨሎፕ አድርጉ። ፍቅራችሁ ያለ ግብዝነት ይሁን። ክፉውን ነገር ምን አርጉት? ጮክ በሉ። ምን አርጉ? እስቲ መጸየፍን እስቲ በፊታችሁ አሳዩኝ። እንዴት ነው? ባክሽን ተጸይፋችሁ አታውቁም? እስቲ ተጸይፉ። የተሳካለት የለም። እስቲ ምን ለመተወን ብዙ እንትን አይደላችሁ ማለት ነው። እስቲ ተጸየፉ። እስቲ አንድ ነገር አለች እህቴ፣ እሷ ናት በደንብ ያለችው። በቃ የምትወጂውም ሰው ጋር ቢሆን ክፉን ነገር ምን አርጊው? ተጸየፊው። ሰውየውን አይደለም የምትጸየፊው፣ እሱ ጋር ያለውን ክፉ ነገር። በጎስ ካየሽ የምትችይው ነገር ተባበሪ። ይሄ ባህሪያችን ይሁን። መዝሙር 97 ቁጥር 10 ምን ይላል? በጣም ደስ የሚለኝ ቃል መዝሙር 97 ቁጥር 10 ላንብብላችሁ። እንደዚህ ይላል፣ እግዚአብሔርን የምትወድዱ ክፋትን ጥሉ። እግዚአብሔር የቅዱሳንን ነፍሶች ይጠብቃል፣ ከአጣንም እጅ ያድናቸዋል። ስለዚህ እግዚአብሔርን እወዳለሁ እያሉ ከክፋት ጋር መቀጠል ይቻላል? አይቻልም። እግዚአብሔርን የምትወዱ ክፋትን ምን አድርጉ? ጥሉ። ኦኬ። በውስጣችን ጽድቅን የመውደድ አመጽን የመጥላት ባህሪ ስናዳብር ወገኖቼ ያ ባህሪ ማንን ይስበዋል? ወደኛ። አይሰማኝም? የደስታ ዘይት መንፈስ ቅዱስን ይስበዋል። ሃሌሉያ! መንፈስ ቅዱስ የደስታ መንፈስ ነው፣ ይስበዋል። እስቲ አንድ ነገር ልንገራችሁ። ቆሻሻ ያለበት አካባቢ ምን ይበዛል? አይሰማም? ዝንብ ይበዛል። እስቲ አበባ ያለበት አካባቢ ምን ይበዛል? ንብ ይበዛል። ንብን ቆሻሻ ይስባታል? ንብን የሚስባት መዓዛ ነው። ሃሌሉያ አሜን። አበባ አካባቢ ደግሞ ምን አታገኘውም? ዝንብ አይስባትም። ዝንብን የሚስባት ምንድን ነው? ቆሻሻ። የምትፈለፈለው ምዛ ነው። ወገኖቼ ልንገራችሁ፣ አጋንንቶችን የሚስብ ባህሪ አለ። ክፉ መናፍስትን ምን የሚያደርግ የሚስብ ባህሪ አለ። አመጽን የሚወዱ ሰዎች እዛ አካባቢ የሚሉት ክፉ መናፍስት ናቸው። አሁን ግን ጽድቅን የመውደድ አመጽን የመጥላት ባህሪ እያዳበራችሁ ስትሄዱ ልክ ንብ ወደ አበባ እንደምትሳብ እንዲሁ መንፈስ ቅዱስ ወደ እናንተ ይሳባል። የደስታ መንፈስ፣ የደስታ ዘይት ወደ እናንተ ይሳባል። ሃሌሉያ ሃሌሉያ። ተመልከቱ፣ ኢየሱስ ክርስቶስ ስጋ ለብሶ መጣ። እንደማናችንም ሰው በምድር ላይ ኖረ 30 ዓመት። ግን በነዛ ዘመናት ጽድቅን ምን እያደረገ እየወደደ አመጽን እየጠላ ኖረ። ይሄ ባህሪው ነው። ይሄ የውስጥ ባህሪው። ከዛ በኋላ በ30 ዓመቱ በዮርዳኖስ ወንዝ በመጥምቁ ዮሐንስ እጅ ሊጠመቅ ሄደ። የሚገርማችሁ ዮሐንስ የንስሐ ጥሪ ነው ያደረገው እኮ። ኢየሱስ ክርስቶስ ወጣ፣ ተጠመቀ፣ ውሃ ውስጥ ገባ። ከውሃው ሲወጣ ግን ሰማያት ተከፈቱ። ሰማያት ተከፈቱ። በርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ መጣ። ሃሌሉያ ወገኖቼ፣ ያንን ቃል በደንብ ብትሰሙት ምን እንደሚል ታውቃላችሁ?
ዘላለሜን በእርሱ ደስ ሲለኝ ነው የኖርኩት አለ አብ። በእርሱ ምንም ይለኝ። ከዛ መንፈስ ቅዱስ በእርግብ አምሳል በአካል ምን አረገ? ወገኖቼ ስንት ሚሊየን ህዝብ ዓለም ላይ አለ። ስንት ሚሊየን ራሶች አሉ አይደል እንዴ? ግን ሄዶ መርጦ ኢየሱስ ላይ ምን አረገ? አረፈ። በእርሱ ምን አረገ? አደረ። ሃሌሉያ። ለምንድን ነው እሱም ወገኖቼ ሰው ሁሉ አመፀኛ ነበር፣ ግን አንድ ጽድቅን የሚወድ አመፅን የሚጠላ ተገኘ። አሜን አሜን። ትዝ ይላችኋል ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበራትም፣ ቅርጽም አልነበራትም፣ ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ ግን ከውሆች በላይ ምን አድርጎ ነበር? ወገኖች አንድ ነገር ልንገራችሁ። መንፈስ ቅዱስ ሁልጊዜ ምን እንዳረገ ነው? እንደሰፈፈ። እንደ ምንድን ነው የሚሰፋው? እንደ እርግብ። ምን ፍለጋ? ማረፊያ ፍለጋ። የማይሆን ነገር ላይ ያርፋል፣ ግን ትክክለኛ ማረፊያ እስኪያገኝ ድረስ ምን ያደርጋል? ይሰፋል። የፈለገ ቢሆን ትክክለኛ ያልሆነ ነገር ላይ ምን አያደርግም። ልክ ግን ትክክለኛ ነገር ሲያገኝ ምን ያደርጋል? ያርፋል። ትዝ ይላችኋል ኖህ ከመርከብ ከጥፋት ውሃ በኋላ ከሞሪያ ከአርሞኒየም ተራራ ላይ ምን አረገ? እርግብን ላካት። በመጀመሪያው ዙር ሄደችና ከውሃው ላይ ምን አረገች? ሰፈፈች አይደል እንዴ? ዞራ ምን አላገኘችም። ምን አረገች? ተመልሳ መጣች። ምን የለም። ለሁለተኛ ጊዜ ላካት። ሄደችና ስትመለስ በአፏ የወይራ ቀንበጥ ይዛ መጣች። ምን ማለት ነው? አንድ ወይራ በቅሏል። አሜን። ወይራ ማለት የቅባት ተክል ነው። ስለዚህ እዛ ወይራ ላይ ምን አርጋለች? አርፋለች። ከዛስ ቀንብጣለች ቀንበጡን። ከዛስ ባፏ ይዛ መጣች። ምን አለችው? አንድ ማረፊያ ያገኘው። ልክ እንደዚሁ መንፈስ ቅዱስ ለዘላለም ሲሰፍ ነበር የኖረው። ኢየሱስ ክርስቶስ ከውሃው ሲወጣ ግን ምን አደረገ? አንድ ማረፊያ ያገኘ፣ አረፈ በሱ ላይ። ወገኖቼ ልንገራችሁ፣ አሁን ግን በክርስቶስ ኢየሱስ እኛ ጽድቅ ተሰጥቶናል። ይሄ ጽድቅ ደግሞ ጽድቅን ይወዳል፣ አመፅን ይጠላል። ይሄን ባህሪ እግዚአብሔር እኛ ዴቨሎፕ ካደረግን ምን ይሆናል? መንፈስ ቅዱስ ወደኛ ይመጣል፣ በእኛ ይሰራል። ሃሌሉያ ሃሌሉያ። ከዛሬ ጀምሮ በሉ ጽድቅን እወዳለሁ፣ ትክክሉን እወዳለሁ፣ አመፅን እጠላለሁ፣ ጠማማውን እጠላለሁ። ጽድቅን እወዳለሁ። ያን ጊዜ ማ ይመጣል ወደኛ? የደስታ ዘይት። ምን ያረጋል? የደስታ ዘይት ሲመጣ ከባልንጀሮችህ ይልቅ የደስታን ዘይት ቀባህ። ያልቃል። አሜን። ምን ያረጋል? ያልቃል። የእግዚአብሔር መንፈስ አንተ ላይ ሲመጣ፣ የእግዚአብሔር መንፈስ ባንተው ሲገለጥ ሲሰራ የሚያረግህ ምንድነው? ያልቃል። ከባልንጀሮችህ ይልቅ። ወገኖቼ ዮሴፍን ያላቀው ምንድን ነበር? የእግዚአብሔር መንፈስ። ፈርዖን ምን አለ? እንደዚህ ያለ የእግዚአብሔር መንፈስ ያለበት ሰው ከየትም አናገኝም። ዳንኤልን ያላቀው ምንድን ነበር? የእግዚአብሔር መንፈስ። ሃሌሉያ። ንጉሱም ሂሳቡን ይቆጣጠሩለት ዘንድ 120 መሪዎችን በእያንዳንዱ ሀገር ላይ ያደረገ። እነሱን ደግሞ እንዲቆጣጠሩ 3 ሰዎችን አደረገ ይላል። ፕሬዚደንቶች። ከ3ቱ ማን ላቀ ይላል? ዳንኤል ይላል። ለምን? he had an excellent spirit ይላል። ሃሌሉያ ሃሌሉያ። የልህቀት መንፈስ በሱ ላይ ነበርና ከ3ቱ ምን ሆነ ይላል? ላቀ ይላል። እግዚአብሔር ያልቃል።
መንፈስ ቅዱስ ያልቃል። ሃሌሉያ ሃሌሉያ። ጽድቅን ወደድህ አመፅንም እግዚአብሔር አምላክህም ከባልንጀሮችህ ይልቅ የደስታን ዘይት ቀባ። እንጸልያለን።